በቃ ቢያንስ ጎሉ መሰጠት ነበረበት ቢያንስ ለዊርትስ እሱን ነው እንጂ እኛ እንቆያለን፣ እንደዚህ ሆነን እንቆያለን። እኔ ቪዲዮ ብሰራም ባልሰራም ምንም ልዩነት የለውም። አይታችኋል። ቀድሜ አትስራ ምናምን እሱ ከሱ አይደለም ችግሩ፣ ቀድሜ መስራት ነው እንዲሁም ያለብኝ። ቢያንስ በሱ እንኳን እንትን እንበል። ነገውን ዌስትሃም ብቻ ውለታችንን ይዋልልን። ይሄን ሳምንት ረዥም እንዲያውም በድጋሚ ኧረ አንፊልድን ኧረ ተዉ፣ ኧረ አርነ ስሎት ኧረ በቃ ኧረ ነገርኳችሁ። ዲበክን አስወጡት ሊቨርፑሎች። በዚህ ሰዓት ግን የሊቨርፑል ደጋፊ እንደመሆን አዝግ ነገር የለም። አሁን ሊያልቅ አካባቢ ነው ማየት የጀመርኩት። ምንም የትልቅ ቡድን ሊጎራ የለውም። ሳላ በርቶበታል። ደህና ካውንተር እንኳን አይሄዱም። ክሮሳቸው ሲያስጠላ ገብርኤልን ኧረ በስመ አብ ወልድ። ሼባው እኔ ራሱ ሰንደርላንድን ታሸንፋላችሁ ብዬ ገምቼ ነበረ፣ ግን አላሸንፋችሁ። ግን አሪፍ ፕሮግረስ አይቻልም። አንድ የሊቬ ደጋፊ እንዳይቃጠል አሪፍ ፕሮግረስ። የመጀመሪያ አቻችሁን ያገኛችሁት ዘንድሮ ፕሪሚየር ሊግ ላይ ማለት ምክንያቱም ሽንፈት ነበራ። ከሽንፈት መገላገል ነበር የፈለጋችሁት። አሁን አቻ ወጥታችኋል። ምርጥ ፖይንት ነው። አቻ ወጥቶ የሚቃጠለው የአርሰናል ደጋፊ ነው። ይህን እንድታቁልን እንፈልጋለን። አቻ ማለት ለእኛ መቃጠል፣ 1-0 እና 2-0 ማሸነፍ የቀዘቀዘ ነው። ሴት ፒስ ካልገባ ነሻጥ የለውም። ለእኛ ፐርፌክት ጌም ማለት 4-0 ክሊንሽቷ ግዴታ ናት። ሁለተኛው ጎል ሴት ፒስ መሆን አለበት። ቪክተር ጊዮኬሬስ 2 ጎል ማግባት አለበት። ይሄ ነው ፐርፌክት ጎል ለኛ። ፐርፌክት ቪክትሪ ብቻኛ ሰልችቶናል። ሁሌ እናሸንፈው። አቻ ሽንፈት ነው። ተቃጥለናል። በቃ እናንተ ግን ትልቅ ፕሮግረስ። አርኒ ስሎት እያስተካከለው ነው እያስተካከለው ነው። ባይዛ አቅለ መናገር መጥፎ ውጤት አለ። መጥፎ ውጤት እናንተ ዝም ብላችሁ ራሳችሁን ምናምን ነገር ዊአር ባክ ምናምን መጣንልሽ ምናምን ለማለት ስለቸኮልክ ነው እንጂ የሚገርም ውጤት ፕሮግረስ ይላል። ለውጥ አሳይታል። ፍሎሪያን ስኮርትስ ትችላለች ነው ምን ቡንደስሊጋ ሲሆን ማለት ነው። ከዚህ ጨዋታ እንግዲህ ትልቁ ነገሩ ያው ሳንሸነፍ አቻ መውጣታችን ነው። ምክንያቱም ቀድሞ ከተቆጠረብን ተሸንፈን ነበር የምንወጣው። ያን እንግዲህ በአቻነት ውጤት እንግዲህ ወጥተናል ማለት ይቻላል። ጨዋታው እንደተመለከታችሁት ነው። ፈርስት ሃፍ ቆንጆ የሚባል ጨዋታ አይተናል። ግን ማጥቃቱ ላይ ወፍ ምንድነው? ጎል ከተቆጠረብን በኋላ የነበረው ማጥቃት ለምንድነው ፈርስት ሃፍ ያላጠቃ ነው? ለምንድነው ሰከንድ ሃፍ እንደዛ እስከ መጨረሻ ደቂቃ ያጠቃ ነው ማጥቃት ያልቻል ነው? ጎል ከተቆጠረብን በኋላ ቨርትስ እኔ እሱ ጎል ራሱ ኦንጎል ተባለ ደስ ብሎን እንደዛ ቨርትስ ወይኔ ስንት አይነት ኦንጎል ተመልክተን እንዴት ኧረ በጣም ይደብራል። ፋሚሊ ከምር ለልጁ እንኳን በጣም መነሳሻ የሆነው ነበር። ብቻ ግን እሱ ቃላት የለኝም። ዛሬም እጅግ በጣም ደምቆ ነበር ያመሸው። ብዙ የሚቀረን ነገር አለ ፋሚሊ አሁንም ላይ ያው ለማንኛውም መጥፎ ውጤት አይደለም። በወቅታዊ ብቃት እንግዲህ ከኛ የተሻሉ ናቸው ማለት ይቻላል ሰንደርላንዶች። ዩለቨሮ ካሉን በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነጥብ ተጋርቶ ወጥቷል ማለት ነው ሊቨርፑል። እንደዚሁም ደግሞ አሰልጣኝ አርኒ ስሎት በአንፊልድ ነጥብ ካገኙ ሰንበት በት ብሏል። ያራዳ ልጆች ኧረ ነግዷል። ምንድነው የሚሰነብተው? ምን አለፋ ነው ምለ በሰንደርላንድ በገዛ ሜዳቸው 1-0 ሲመሩ ቆይቶ ባለቀ ሰዓት ጎል አስቆጥረው ነጥብ ተጋርተው ወጥቷል። የጎሏም ባለቤት ፍሎሪያን ቬርቲዝ ነበር። ነገር ግን በኦንጎል ተመዝግቧል ማለት ነው። ያራዳ ልጆች ምን አለፋችሁ ሊቨርፑል ትንሽ በሜዳው ነገሮች እየጨለሙበት የሚጮት ጮት ለራሱ እያስቸገረው የመጣ ይመስላል ማለት ነው። ደጋፊዎች ከሜዳ ውጭ ይሻለኛል እያለ ነው። አሰልጣኝ አርኒ ስሎትም እንግዲህ እንዴት እንደሚደረግ ግራ ገብቷቸዋል። ዛሬ ያላቸውን መሳሪያ ሁሉ ተጠቅሟል። ነገር ግን ነጥብ ከመጋራት ያለፈ ውጤት ማስመዝገብ አልቻለም ማለት ነው ሊቨርፑል። እስቲ አራዳ ልጆች ሀሳብ አስተያየታችሁን። አሁን 8ኛ ደረጃ ላይ ይገኛል። ነገ ማንቸስተር ሲያሸንፍ ደግሞ ደረጃው ዝቅ የሚል ይሆናል ማለት ነው። ሰንደርላንድ ከ6ኛ እኔ ማንንም እስቲ ማን መጥቶ ፈቀቅ እንደሚያደርገኝ እያለ ነው። ሀሳብ አስተያየት ኮሜንት ላይ አራዳ ልጆች። የፕላስ ምልክቱ እናንተ ነች። ገባ ቨርትዝ አስቆጥሯል። ቢያንስ የምሬ ነው። የልጅ በጣም እያሳዘነኝ ነው። ማን ጎል አግብቶ ኦንጎል ነው የተቆጠረው በሰንደርላንዱ ተጫዋች ማለት ነው። አረ በስማ ምን አይነት እድለቢስነት ነው ይሄ ልጅ። ይችላል እኮ ምን ይሻለዋል? ቆይ ሊቨርፑል በሜዳው አረ በስማ ሊቨርፑል አረ ተው በስማ እንዴ። ዌስትሃም ነገርኳችኋ ደሞስት ሺት ክለብ ስለሆነ ነው ያሸነፋችሁት። በሜዳችሁ ሰንደርላንድ መጥቶ አቻ አስወጣችሁ። ሰንደርላንድ ያው እኛንም አስጥለውና ነጥብ። ሰንደርላንድ በጣም አዝግቲም ነው እንዴ። ትልልቆቹን ቲሞች ዝም ብሎ ነጥብ እያስጣላቸው ነው። ምንድነው? ሳላ ሰከንድ ሃፍ ላይ በጣም የሚገራርም ፓስ እያደረገ ነበር ወደ ቦክስ ውስጥ ማለት 11ዱም የሰንደርላንድ ተጫዋች ቦክስ ውስጥ ጥቅጥቅ ብለው
ንቅንቅ የለም። አንተ ወደዚህ ወደዛ ሄዱ። ኧረ በስመ አብ በጣም በጣም መጥፎ ክለብ ነው ሰንደርላንድ፣ በጣም ማለት ነው። የምሬ ነው። ሊቨርፑሎች ግን ምንድን ነው የሚሻላቸው? ቼልሲ ዛሬ ተሸንፎ ዛሬ ብታሸንፉ ማለት ነው ትበልጡት ነበረ። በ3 ነጥብ ነበር ልዩነቱ። አሁን ብታሸንፉት 0 የሆን ነበር። በጎል ክፍያ ምናምን ትበልጡት ነበር። አሪፍ ካሸነፋችሁ ምን ሆናችሁ ነው? እንደዚህ አይነት እድል እንዴት ታስመልጣላችሁ? 8ኛ ናችሁ አሁን። ጀማው ዲቻው ከአርሰናል ጋር አቻ ወተሽ ለዋንጫ የምትፎካከር ይመስሎሽ ነበር። ዛሬ ባናትሽ በቂጥ ይሰጡሽ። በደንብ አድርገው አስታጠቁሽ። አይዲቸው በቃ ሞኝ የዋ ደንቆሮ አላላይ ደንቆሮ ነው። ደጋፊ እኮ የዲቸው ደጋፊ እኮ ምንም የሚያውቁ ነገር የለም ስለ ኳስ። ዛሬ በሚገባ ልክሽን ጥግሽን አስይዙልሻል። ጥግሽን አቻ ወተህ ከአርሰናል ጋር ለዋንጫ የምትፎካከር መስሎ ነበር። ዛሬ በረምብ ሰፍቶላል። በረምብ ዛሬ ደግሞ ዊርዛችን የመጀመሪያውን ጎል በፕሪሚየር ሊጉ አስቆጥሯል። ለሊቨርፑል የመጀመሪያውን ጎል አስቆጥሯል። እኛ ተስፋ የለንም ጀማው። አረን ስሎት የአራማ አሰልጣኝ እየተጫወተብን ነው። ኖርማል ነው። ሰላም ቀልድ ጀምሯል። ጋክፖን ቀልድ ጀምሯል። ኮናቴ ቀልድ ጀምሯል። የማይቀልድ የለም። አሁን ያሉን ሰዎች ላይ ነው። ውርዚ ነው። ምንም ተስፋ የለንም። ብቻ ዛሬ ዲቻ ተሰጥቷታል። በሚገባ እንዲያርጓት ነበር በሚገባ። ቀጣይ ተጋጣሚያችን ሰንደርላንድ ሊቬን አቻ አስወጣት። ኦፍኮርስ ምን ትጠብቃለህ? ቀመር ላይ ምናምን መቼስ ሊቨርፑል ዊን ያለ አይጠፋም። እኔ ቻናሌ ላይ ገብተን አሁን ፕሬዲክሽንስ ብለን መመልከት ነው ምን እንዳለ። ኢሲዶር የተባለ ሰውዬ ማለት ነው ተሸንፈው ነበረ። በረኛው አሲስት አድርጌያለሁ በቃ ብሎ ሰለብሬት እያደረገ ኢሲዶር የተባለ ልጅ በረኛውን አጥፎ ሳት ኬሳ ጎል ላይ አወጣው ማለት ነው። ሌላኛው ዋናው ነገር ፍሎሪያን ቨርትዝ ይላል ጎል አስቆጥሯል። በስንት ጊዜ አንዴ የመስቀል ወፍ ነው የመስቀል አበባ። ይሄ ራሱ ዲፍሌክሽን ነው፣ ግን ኦን ታርጌት ስለሆነ ሹቱን የሞከረው ለፍሎሪያን ቨርትዝ ነው የሚያዝለት። ለማንኛውም ሰንደርላንድ መጣውልሽ። ቅዳሜ ኢታር ላይ ሊቬን አይደለም የምትገጥሚው ማንቸስተር ሲቲ ነው። ኢታር ላይ እንግዲህ 10 አግቢብኝ እኔ 11 አግብቼ አሸንፍሻለሁ። ስለዚህ 9 ተኩል አርሴን በአስቶን ቪላ እናስሸንፋትና አቻ ምናምን አለ እናስሸንፋትና 4-3 ዛሬ አዌይ ብራይተንን አሸንፎ ነው የሚያገኛቸው። ካለፉት 7 ጨዋታ 6ቱን ነው ምናምን ያሸነፈ ቡድን ነው። አርሴንም ኮራ ዘና ብሎ የሆነ ነገር ይፈጥርልናል። እኛ ሰንደርላንድን ስጥት አድርገን እንግዲህ በ2 ነጥብ እናደርጓለን ማለት ነው። ፒስ። ሃራምቦል መከልከል አለበት ፕሪሚየር ሊጉ ላይ ማለት ነው። እንዴ 80-20 ፖዚሽን እንዴት ተቻለ? ሰንደርላንድ ዣካ እንዲህ እኮ አይቻልም እኮ። ደበደብን። እንዲሁም አንድ ካውንተር ጉድ ሰርተው ነበር። ለኬዛ ምስጋና ይገቡ። ለኬዛ እኔስ በስሎት በጣም ደስተኛ ነኝ። በጣም ስሎት አሁን በጣም ቲም ውስጥ ይባር በስቶ ነበር። ሁሉንም እያስተነፈሰ ነው። ሳላህ አለሁ ብሎ ነበር። ቤንች ጋክፖም አለሁ እኔ መቼም አልቀየርም። እረፍት ላይ አልተመለሰም። በዛው በጣም ደስተኛ ነኝ። ፋሚሊ ኮፒ ሊንክ ቪዲዮ ከፖስቶ ቆይቷል፣ አይወጣም። በደንብ ኮፒ ሊንክ አድርጋችሁ አውጡልኝ። በደንብ ማለት ነው። ቨርትዝ አገባ ብለን ደስተኛ ሆነን ነበር፣ ግን ምን ያደርጋል ኦንጎል ነው ተብሎ ተመዝግቧል። ቀጣይን ደግሞ እኔ ምን ጨዋታ ነው የሚጫወተው? ልጁ ይለያል። በቃ የትም የለም። ቨርትዝ ከምር በጣም ነው የሚችለው። በጣም ከሶቦ ጋር ያላቸው ጥምረት አሁን ላይ ያለ ዊንገር የምንጮተው ጭው የሚገርም ሆኗል። ጋክፖ ብቻ ነው እያበላሽ ያለው የሚሰማኝ እኔ እንደዛ ነው። ጎሜዝ የሚገርም ነበር እኮ ግን የሆነ ሰዓት ላይ የሆነ ይባርቅበታል። የማይሆን ነገር ሰርቶ ነበር ለትንሽ። ኮናቲም ይባርቅበታል የሆነ ሰዓት ላይ። ሮቦ አሪፍ ነበረች። ግራቨን ምን ልበል ጎል እድል የለንም። ኢሳቅ ስንት ሞከረ አልሆነም። ዛሬ አሸንፈ መውጣ የምንችለው ጨዋታ ዘ ፈርስት ድሮው ኢን ዘ ሲዝን ሆኗል። የመጀመሪያቸው ወጥቶናል። እና ፋሚሊ ቪዲዮዋን በደንብ ኮፒ ሊንክ ሪፖስት ሼር አድርጓት። ይመቻችሁ። በደንብ ኮፒ ሊንክች። ቀጣይ ከሊድስ ነው አዌ እንመለሳለን። ቲሙ አሁን አሪፍ እየሆነ ይመስለኛል። እናንተ አያችሁትና ያስተዋላችሁትን ንገሩኝ። ጸዴ ነው። ሶቦ ይለፋል ይተጋል ነው ብላችሁ። ሳላ ከገባ በኋላ አሪፍ ነበር። ቫንዳይክም ካላገባ ሆኖ ዛሬ የሚመስለው። ይመቻችሁ። ጆንስ ተቀይራ ነው የገባችሁ። ራይት ባክ ላይ በጣም ችግር እየተፈጠረ ነው። ጀማው በቃ አልቻልንም። ያለመቻል 1-2 የለውም። በቃ አልቻልንም። የታሰበው በሙሉ እየተሞከረን ያለው አልቻልንም። ወደ ድሮ ሲስተማችን ብንመለስ ይሻላል። ወደ ገገን ፕሬሲንጋችን፣ ወደ ሃይ ኢንቴንስ ፕሬሲንጋችን ብንመለስ ይሻላል። አነስላት ያንን ይችላል ተብሎ ነው የመጣው አይደለ? ከየርገን ግሎብ ጋር ትንሽ የሚያመሳስለው ነገር አለ ተብሎ ነው የመጣው። ወደዛ ይመለሳል። እኔ እንደዚህ አይነት ሊቨርፑል አስቀያሚ ያየሁት ቡድን የለም። አስቀያሚ የሆነ ቡድን ይሄ በረዶ የሆነ ፍሪጅ የሆነ ቡድን ታውቃላችሁ። ትራንዚሽን ላይ 0፣ ቢልድ አፕ ላይ 0፣ ፋይናል ሰርድ ላይ 0።
መከላከል ላይ ዜሮ። አሰልቺ ቡድን በቃ ያ አለ አይደል ትንፋሽ የሚቆርጠው ሊቨርፑል አይደለም ይሄ። ቤዝዶን ፖዚሽን ምናምን ተብሎ ዜሮ የለም። ፖዚሽን እንኳን የለም። ፖዚሽን እንኳን አንቆጣጠርም። ኳሱን ይዘን እንኳን አንጫወትም። በቃ ይመለሰን ወደዛ። ከዚህ ጨዋታ ላይ ያው ፍሎሪያን ቪርትስ የመጀመሪያ ጎሉን አስቆጥሯል። ለሱ ለሞቲቬሽኑ አሪፍ ነው። እኛም የመጀመሪያ አቻችንን አግኝተናል። አሲስት አልተሸነፍንም። ነገር ግን በቃ ከዋንጫ ፉክክሩ እየሄድን ያለ ነው። አርሰናል ጥሎልን ነበር፣ አሁን እኛጣለን እየሄድን ላይ ነው ቀስ እያለን በቃ እዛ ቲም ውስጥ በቃ ኮዲ ጋክፖ ለምን ተሸክሞት አይዞርም? አንዱ እንዲሁም ለምን አይወልድለትም ብሎ ነበር። ለምን አይወልድለትም? ለኮዲ ጋክፖ ሁሌ እንደጀመረ ነው። ኬሳ ተቀምጡ ኤኬትኬ ተቀምጡ። በቃ ይሄ ሰውዬ አልቻለም። በቃ እኔ ግራ ገባኝ። እዚህ ብለ ማውራው ለጠፋኝ ስለዚህ ቡድን። ይሄ ልጅ አሪፍ ተንቀሳቅሷል ዛሬ። ፍሎሪያን ቪርትስ አሪፍ ተንቀሳቅሷል። ነገር ግን ስቲል ቻንስ ክሬት እየተደረገለት አይደለም ለአጥቂው ለአሌክሳንደር ኢሳክ። በቃ የለም እኮ ስሩ ቦል እኮ የለም። ሰንጣቂ ኳስ አንድ እኮ አልተሰጠውም። ምንም ፖዚቲቭ ነገር የለም ከዚህ ቡድን። አቻ ወጠናል። እግር ኳስ ግን እከክ ናት። እናቴ ትሙት የምሬ ነው እከክ። እንደዛ ደብድበን ብናሸንፍስ ምን ችግር አለው? እግዚአብሔር ምን አይነት ነው ግን? እግር ኳስ ግን አንፌር ነው። መድኃኒዓለም የምሬ ነው። ምን አይነት ሰንደርላንድ ነው? በመድኃኒዓለም ምን ሰንደርላንድ ነው? ስቶክ ሲቲ ሲከላከል በእግዚአብሔር ምን አይነት ቡድን ነው? በእግዚአብሔር ነጥብ ተጋሩ ያረዳ ልጆች። ምን አይነት ጎል ነው ያገባ ፍሎሪያን ቪርትስ በመድኃኒዓለም 4 ተከላካይ እየጣለ እየገነደሰ። እናቴን የምሬ ነው። ሊቨርፑላውያን እንኳን ደስ አላችሁ። ኢሊ ስላገባ እመቤቴን የምሬ ነው። እንኳን ደስ አላችሁ። ነጥቡ ያስከፋል፣ ያስጠላል። ግን ጨዋታውን ዛሬ ተመችቶኛል። አሪፍ ነበር። በመጀመሪያው አጋማሽ ነው ትንሽ አልሰራሪ ብሎ ዳታ ቢብሉ እየነበረ አሪፍ ጨዋታ ተጫውተዋል። ምን አይነት ፍሎሪያን ቪርትስ ነው ግን? እግዚአብሔርን እየተመለከትን ያለ ነው። ብዙ ኳሶችን አባክነናል። በጣም ብዙ ኳሶችን ግን 3 ነጥብ ይገባን ነበር። መድኃኒዓለምን የምሬ ነው ይገባን ነበር። ይችላሉ ሰንደርላንዶች። ዣካ የተረገመ ሲከላከሉ በመድኃኒዓለም። እኔ ምንም ምለው ነገር የለኝም። የቪርትዝን ጎል ግን በስርዓት ያዝልን። ኦንጎል ትላለህ እንዴ? በስንት መከራ ስንት ተሰቃይተን ያገኘነውን ጎል ኦንጎል ብለህ ትይዛለህ እንዴ? ምን ማለት ነው? ኧረ ቀይሩልን። ቪርትዝ ነው ያገባው። እኔ ምንም አልስማማ። ከዚህ በኋላ ቪርትዝ ነው ያገባው። ቪርትዝ አግብቷል፣ ፍቱት በቃ። እኔ እሱ አገባ ብዬ ነው የተጽናናሁት። እሱ አገባ ብዬ ነው እንጂ ቅጥል ለሚያደርግ የሚያስጠላ ጨዋታ እኔ ስሎት በቃ አቅቶታል። እኔ ፕሪሚየር ሊግ ከብዶታል ሲጀመር ስሎት ማለት ነው። ስሎት አውት ማለት አለብን። አውት ነው በቃ። አይመቸውም፣ ሊጉ አልተመቸውም፣ አልቻለበትም። በቃ እንዴት እንደሚመራቸው ተጫዋቾቹን ሁላ ግራ ግብት ብሎታል። የቪርትዝን ግን ጎል ይያዝልን። ቪርትዝ ነው ያገባው። እኔ ምንም ማንም እንደው ኦንጎል ነው ብለህ የምታምን ሰው ካለ ደደብ ነህ። ኦንጎል አይያዝም። የቪርትዝ ጎል ነው። ጎሉ ቪርትዝ ነው ያገባው። አለቀ። አረ ሼባ ወይኔ ወይኔ። ቀጣይ ተጋጣሚያችን ሰንደርላንድ ነው። አርሰናልንም እናንተንም ነጥብ አስጥለው ነው የወጡት። አቻ ማለት ነው። እኛማ ምንድን ነን? ወይኔ አንፊልድ ላይ ነጥብ እየታደለ ነው አሉ። እንግዲህ ያልወሰዳችሁ መታችሁ ሰዱ አሉ። አይ ቁም ነገር ስለዚህ ቲም ስናወራ ምንድን ነው የሚሻለው? እኛ እኮ ማለት ቶፕ 5 ውስጥ እንፈልጋችኋለን፣ ፉክክር ውስጥ እንፈልጋችኋለን እኮ። ምን ሆነ ነው እንደዚህማ የበታችነት ወርዳችሁማ በፍጹም ሊሆን አይችልም። ባለፉት 9 ጨዋታ 7ቱን እኮ ነው የተሸነፋችሁት፣ ማሸነፍ ያልቻላችሁት። ኢማጂን አሁን ወደ ታች ወርዳችኋል። አሁን ይባስ በጣም ችግር ውስጥ ናችሁ። አንፊልድ ላይ ምንድን ነው እየተከናወነ ያለው? እኔ ግራም ገባኝ እኮ የሆነ ሰዓት ኤኒዌይ እንደተለመደው ማለት ነው በቶፕ ስፖርት ማለት ነው በካሽባክ እስከ 250 ሺህ ብር ተመላሽ ማግኘት የምትችሉበት ሁኔታ እንዳለ ታውቃላችሁ አይደል? ስለዚህ የገባችሁ ጠቅጠቅ ማድረግ ነው። ሊቨርፑል ነጥብ ተጋርቶ ለመውጣት ተገዷል። የዘንድሮ የሊቨርፑል አካሄድ ጋይስ እኔ ምንም አልጣመኝም። እንኳን ለዋንጫ የጠበቁት ቡድን ይቅርና ለቶፕ 4 እንኳን የሚያሰጋ አይነት ግስጋሴ ላይ የሚገኝ አይነት ቡድን ሆኖ ነው ያገኙት። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል የሌብሪስ ሪጂሱን ሰንደርላንድን በማስተናገድ 1-1 ለመለየት ተገዷል። በጣም ግን ስለ ሊቨርፑል ከማውራት ይልቅ ስለ ሰንደርላንድ ጠንካራ ጎኖች ማውራት የሚቀል ይመስለኛል ከዛሬው ጨዋታ ማለት ነው። በጣም ሰንደርላንዶች ግን አዲስ አዳጊ ቡድን አይመስሉም። የሚገርም ፐርፎርማንስ ነበር ያሳዩን። እንደ ቡድን ያላቸው ኦርጋናይዜሽን በጣም ድንቅ ነበረ። ሲያጠቁም ሲከላከሉም እንደ ቡድን የነበራቸው ብረት በጣም ቆንጆ ነበረ። በዚህ ጨዋታ ላይ ሰንደርላንዶች ነበር በጎሉ ቀዳሚ መሆን የቻሉት። በጣም በአስደናቂ ሁኔታ ታልቢ ጎል አስቆጥሮ 1-0 መሪ መሆን ቻሉ። ታዲያ ከዚያ በኋላም ቪርትዝ የመታትን ኳስ ሙኬ ላይ በራሱ መረብ ላይ
በማስቆጠር እንግዲህ ሊቨርፑል አቻ አድርጎ ነጥብ ተጋርቶ ለመውጣት ተገዷል ማለት ነው። በክሬቲቪቲው ረገድ በጣም ደካማውን ጥራቱን የጠበቀ የግብ ዕድል ለመፍጠር የሚቸገረውን አይነት ሊቨርፑል ነበር የተመለከት ነው። ከዛ በተጨማሪም ደግሞ በመከላከሉ እንኳን ብዙ ጥያቄዎች የሚነሱበት አይነት ሊቨርፑል አሁንም እንደቀጠለ ነው እየታዘብን የምንገኘው። ብቻ አርነ ስሎት ዘንድሮ የቤት ስራቸው በጣም ብዙ ይመስላል። ስለዚህ ሊቨርፑል እናንተ ምን ትላላችሁ? አዲስ አዳጊው ሰንደርላንድ በኢሳት በፕሪሚየር ሊጉ 23 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ሊቨርፑል ደግሞ 22 ነጥቦችን በመያዝ 8ኛ ደረጃ ላይ ተቀምጧል። ስለ ዛሬው ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ሊቨርፑል ደጋፊዎች በአጠቃላይ በጣም ይቅርታ፣ በቃ ከሚገባው በላይ በጣም ይቅርታ ማለት ነው። ከዚህ በኋላ ደግሜ በእናንተ ላይ ሙርሊዝ ከመጣሁኝ ወራዳው ነኝ፣ ቅሌታሙ ነኝ። በቃ ከዚህ በኋላ እግዚአብሔር ነው የሚለው ወራዳው ነኝ። እስከዛሬ ወልቭስ ላይ ሙርሲዝ ምን አለ ሌሎቻችሁ ብትነግሩኝ፣ የአርሴናል ደጋፊዎች ብትነግሩኝ፣ የማንቸስተር ደጋፊዎች ብትነግሩኝ፣ የሲቲ ደጋፊዎች ብትነግሩኝ፣ ምን አለበት የአስቶን ቪላ ደጋፊ ጨምሮ ብትነግሩኝ ምን አለበት? እስከዛሬ ወልቭስ ላይ በስተት ሙርሲዝ ምን አለበት? ኧረ አንተ ልጅ ተመለስ ብትሉኝ ምንድነው ችግሩ? የዚህን ያክል ምን አከፋፋል? ለማንኛውም የሊቨርፑል ደጋፊዎች በአጠቃላይ በጣም ይቅርታ። በቃ ከዚህ በኋላ እኔ እናንተ ላይ ቪዲዮ ከሰራሁኝ ሙርሊዝ ቪዲዮ ከሰራሁኝ ማለት ነው እኔ ወራዳው ሰው ነኝ። በቃ ወራዳው በለኝ። ከዛ በኋላ ኮሜንት ላይ መጣ በጣም ይቅርታ። በቃ የሊቨርፑል ደጋፊ በአጠቃላይ በጣም ይቅርታ ከሚገባው በላይ ማለት ነው። ለካ እስከዛሬ ወልቭስ ላይ ነው እንደ ሙርሲዝ የነበረው። ፈጣሪ ይቅር በለኝ። በጣም ይቅርታ የሊቨርፑል ደጋፊ ምረ ወራዳ በጣም ይቅርታ። አረ ወገን ለዚህ ቡድን የሞቶ ብርቻ ላይ የሚጀምርለት ወዴት እየሄደ ነው? ይሄ እርግማን ነው። ቆይ እኔ የምለው በአምናውና በካቻምናው ማንቸስተር ስቃችኋል እንዴ? እርግማን ነው እንዴ? እቺ ምኮርባት አንፊልድ መጸዳጃ ሆናላችኋለች። በቃ ሁሉም እየመጣ የተጸዳዳባችሁ ይሄዳል። ደስ ይላል። ብቻ ላይ ባለው ነገር ግን በጣም ደስተኛ ነኝ። እውነት ለመናገር በጣም ደስተኛ ነኝ። ተመችቶኛል። በዚሁ ቀጥሉበት። ቃላት አጠረኝ። ላይን አፕ እንዳለ አሪፍ ሆኖ ሮበርትሰንን አስገብተ ጎሚዝን አስገብተ ምናምን ማካሊስተርና ግራቨንበርች ደብል ፒቮት ሶቦዝ ላይ 10 ቁጥር ቪርትስ ራይት ዊንግ አሪፍ። ከዛ አይዛቅን ይዘገብተ ሆዲጋክ ነው በመደ ፈርስት ሃፍ ምን ጨርሰውን ጨዋታ ባንተ ምክንያት ሁሌ ሰከንድ ሃፍ ቀይረ ማን ነው የምታስገባው? ሳላ እኔ እሱ መግባቱ ቅሬታ የለኝም። ምን እንደሚሻለን ብቻ ሲዝኑን የመጀመሪያቸው ወተናል። ቀጣይ እንግዲህ ከሊድስ ነው። እስኪም ብቻ እስኪ በእናትህ ለዚህ ልጅ እድል ስጠው በእናትህ። እኔ በዚህ ጨዋታ ማለት ነው መጥቼ ራሱ ባላወራ ቪዲዮ ባልሰራ በጣም ደስ ይለኛል። ግን ማለት ነው አንድ ነገር እዚህ ጋር ወዘወዘኝ። ፍሎሪያን ቨርትዝ ምን አይነት ጎል ነው ያገባው አባቴ! አሁን ፍሎሪያን ቨርትዝ እያልሽ ስለፈልፈ የነበርሽ በሙሉ ማለት ነው ነይ ውጭ። ክለባችን እንደሆነ ተው ገደል ገፋት። እስሎት በመቤቴ በቃ እባካችሁ ልንገራችሁ፣ ይሄ እስሎት የሚባል ከስተቱ ማይማር ማይም ሆኗል በቃ። ስለዚህ እስሎት በጊዜ የሆነ ነገር ፈለግ አድርጉና አሰናብቱት። ጎሜዝ የሚባል ልጅ ማለት ነው ጎሜዝ የሚባል ልጅ ባለፈው ነግሬያችኋለሁ በቅቷል። ይሄ ልጅ አያስፈልግም። አሁን መግባት የለበትም። ጆንስ ከመግባቱ ምን ይቻላል? ሱግሬስ ያርግ ነበር። ጆንስ መሬት እንችላለን መግባት አለበት። ጆንስ ከዚህ በኋላ ጎሜዝ እንዳለ በቃ። ጋክፖ ደግሞ በቃ ያገሩ ልጅ ስለሆነ መሰለኝ ጋክፖ የሚባል አህያ እንዳይገባ ጋክፖን ታስወጣልኛለህ። ኢኪቲኬን አስገባው። ጎሜዝ ይውጣ፣ ጆንስ ይግባ። ከዛ በኋላ ስህተት የሚሰራ ከሆነ አሁን ታክቲኩ ማይሻሻል ከሆነ ዘላስት ቻንስ ዘላስት ካርድ አርነ ስሎት አውት። በቃ ጨረሱ።